ክብር ለጌታ ለኢየሱስ ሲሆን ምናልባት ይሄንን ቃል የምትሰሙ ወንድሞችና እህቶች በዓለም ዙሪያ ያላችሁ ሁሉ ይሄ ቃል ሲደርሳችሁ ለእስራኤል እንደሆነ ለእናንተ እንዲሆን የእግዚአብሔር ቃል መቼም የተጻፈውን ለኛ ብለን ስንጠቀመው በህይወታችን ላይ ይሰራል ለእናንተ እንዲሆን ጸሎቴ ነው። ይሄ እንግዲህ የዘካርያስ መጽሐፍ ምዕራፍ 1 ላይ ያለ ቃል ነው። ምዕራፍ 1 ከቁጥር 12 ጀምሮ ያለውን ቃል ነው ማካፈላችሁ። እንደዚህ ብሎ ይናገራል። እስራኤላውያኖች በዛን ጊዜ እንግዲህ በባቢሎን በምርኮ ስፍራ ነው ያሉት። በዛ ደግሞ ቀንበር ከብዶባቸው እንደነበረ መጽሐፍ ቅዱስን ስታጠኑ ታገኛላችሁ። ምናልባት እግዚአብሔር በዚህ ቃል ቀና ያረጋችኋል ብዬ አምናለሁ። የጊዜው ቃል ከሆነላችሁ ሬማ ሆኖ ወደ ህይወታችሁ ከመጣ አዲስን ነገር በማድረግ በህይወታችሁ ላይ ይገለጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣህባቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረኛልና ከዛ ሂድ በቃ አንተ ስበክ አለኝ ይላል። እግዚአብሔር ስሙ ይባረክ። ምንድነው የሚሰብካቸው? አሁን ለነዚህ እግዚአብሔር በመልካምና በሚያጽናና ቃል ተናግሯል። እኔም ስበክ ተብያለሁ፣ አሁን ዘመኑ ተፈጽሟል ይላቸዋል ማለት ነው። የእግዚአብሔር ቤት ይሰራል፣ እናንተም ከምርኮ ትመለሳላችሁ ብሎ አዋጅን ያውጃል ማለት ነው። እግዚአብሔር ስሙ ይባረክ። ስለዚህ እኔም ዛሬ እግዚአብሔር እንደተናገረ በመልካምና በሚያጽናና ቃል ተናገረኝ እንዳለ አዝናችሁ ካላችሁ በበሽታ ሊሆን ይችላል፣ በስራ ማጣት ሊሆን ይችላል፣ በተለያየ ችግር ውስጥ አዝናችሁ ካላችሁ ይሄ ቃል ለእናንተ ነው ማለት ነው። እግዚአብሔር በመልካምና በሚያጽናና ቃል ይናገራችኋል። እግዚአብሔር ሰውን ሲያጽናና ወይንም የምስራች ብሎ ሲናገር ጌታ ካላችሁበት ነገር ሊያወጣችሁ ይፈልጋል ማለት ነው። ስለዚህ መልካምና የሚያጽናና ቃል በዚህ ወር ውስጥ እንድትሰሙ ጸልያለሁ። እግዚአብሔር ታሪካችሁን እንዲቀይር፣ ስማችሁን እንዲለውጥ፣ ያስጎነበሳችሁ ነገር በኢየሱስም ከሕይወታችሁ ላይ ለቆ እንዲሄድ ጸልያለሁ። ልዑል አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁኝ። በመልካምና በሚያጽናና ቃል በምስራች ቃል ወደ ሕይወታቸው እንድትመጣ፣ ስማቸው እንድትለውጥ፣ አድራሻቸው እንድትቀይር፣ ቀንበር እንዲሰበር፣ እስራት እንዲፈታ በጌታ በኢየሱስ ክርስቶስ ስም ስልጣን ጸልያለሁ። ከዚህ ቀን ጀምሮ ያዘናችሁበት ነገር ፈልጋችሁ እንድታጡት በጌታ በኢየሱስ ስም አውጃለሁ።